ምናምን አይደለም። እኔ ላንተ ብዙ አልተሰደብኩም፣ ስለወደድኩክ ነው። እንደኔ እንደ ሴት የተሰደበ ሰው አለ። ግን ስድቡን ሳይሆን ራሴን ስለማቅ አንተንም ስለማቅ ነው አይደል እኔ ነገሮችን የተቀበልኩት እንዴ። ምንም ችግር የለውም። አሁን ምንም ማለትም ግን መለያየት መፍትሄ ነው ብለክ እንዳታስብ። አሁን እየታየኝ ያለው ነገር ቢኖር የኔና አንቺ ግንኙነት ትክክል እንዳልሆነ ተሰምቶኛልና እንደዚህ ነው እንጂ ይኸውልሽ ስርዓት የጋጠ ወጥን ጥግ አሳይሽ ነበረ። ከዚህ በላይ ጋጠ ወጥነት አለ። ከዚህ በላይ ጋጠ ወጥነት አለ። ልክ እንድታወሪም አይደለም በርዶኝ ነው ምንም እንዳትለኝ። አንተ ወንድ ነህ ከኔ እንደዚህ ቀሚስ ለብሼ ለማታ በማሰብ ደግሞ ሴት ልጅ ነኝ። ብዙ ነገር ባንተ ተሰድቤያለሁ። አብርሽ ልብህ ነው አብርሽ። ወዴት ነው የሚሄደው? ወይ እናት ሰማ የኔ እህት ሲጀመርም ከራሱ አልፎ ለሰው ሙታሰብ ምን አልሽኝ? ሄሎ ምን አልሽኝ? ሰማሃል እንዴ? ሰማ እኔ እየሰማሁ የሄርሜላን ስም በየሚዲያው ሁሉ እያብጠለጠላችሁ እንደ ብጣቂ ጨርቅ እያብጠለጠላችሁ ይኸው አሁን ሪከርድ እያረከኝ ነው። ሪከርድ አድርግ በደንብ ስራ ላይ ነኝ። በኋላ ልደውልልሽ፣ በኋላ እንናወራ። ሰማኝ እንጂ እንዴ ያረባክህ እንገናኝና እናውራ ብዬሽ እኮ ራስሽ ነሽ ስልክ የምትዘጊብኝ የማታውቂው። ባለፈው ሪከርድ ያደረከውን እንዳትለቅ እያልኩ ነው አይደል የለቀቀው። ስለዚህ አሁን በደንብ ሪከርድ አድርግ። ምን ተገኘሽ? የእህቴን ስም በየሚዲያው እያጠለጠላችሁ ምድረ ወሬኛ ወሬ ለቃቃ ሁሉ አሁን ሪከርድ አድርግና በደንብ ልቀቅሽ። አይ የትናንትናው የአብርሽ አደገኛ ፕራንክ እንግዲህ የብዙዎቻችሁ መነጋገሪያ ሆኗል። በተለይ ደግሞ እውነት መስሏችሁ ያ ነገር ደስታችሁን ስትገልጹ የተሸወዳችሁ በጣም ብዙ አላላችሁ። አሁን ዋናው እሱ ጉዳይ አይደለም። የሚገርም መልእክት መጣልኝ። በተለይ ደግሞ ከሩታ ቤተሰብ ከባድ ቁጣን አስነስቷል። ባለፈው እንደነገርኳችሁ እህቷ በጣም ተናዳና እንደዛ ስሜታዊ ሆና ስትናገር ነበር። አሁን ደግሞ እህቴ እንደዚህ ነች። አሁን እኛ ያልገባንና ያልተረዳነው ነገር ሄርሜላ አንጀት ለመብላት የምትሞክርበት መንገድ በጣም የተለየ እየሆነ ነው። ያም የሆነበትን ነገር ልንገራችሁ። በትናንትናው ፕራንክ እንዴት ስሜታዊ ሆና ስትናገር እንደነበር አይታችኋል። ያንን ሰምታና ያንን አይታ እንግዲህ እህቷ ወደ እኔ ደወለች ማለት ነው። እና እህቴ እንደዚህ ነች እያለች መመጻደቅ ጀመረች። የእውነቴን ነው። እኛ ሲጀምር ሄርሜላ ጠብም ሆነ ጥላቻ ኖሮን አይደለም፣ ከአመለካከቷ ከሰራችው ስራ ጋር ነው። አሁንም ደግሞ ልጅቷ ሴራ ላይ እንዳለች አቤል በራሱ ቪዲዮ ላይ መጥቶ ሄርሜላ ሸውዳኛለሽ ብሎ ተናግሯል። ሄርሜላ ሸውዳኛለሽ ብሎ እንዴት እንደተናገረ ስሙት። ሸውዳኛለሽ መጀመሪያ ብላ የመጣችበትና አሁን ደግሞ አውዱን ቀይራ እየሄደችበት ያለው ነገር ትክክል አይደለም ብላ የተናገረውን ነገር ስሙት። ታክሉ ፈልጋሉ። አንቺ ሩታን አግኛት እና ያለውን ነገር ለማስረዳት ሞክሪ። የተፈጠረውን ነገር ሄርሜላ በጣም ትልቅ ነገር እንደዋሸች ደርሼበታለሁ። እኔና ሄርሜላ ትልቅ ችግር ውስጥ ነው የምንገባው። ምክንያቱም ትልቅ ነገር ነው ያሸችው። መጀመሪያ ስትመጣና አሁን የምታደርገው ነገር ልክ እንዳልሆነ ተረድቻለሁ። ሩታን ቆጭቻታለሁ። አብርሽ ይደሰታል ብዬ ሩታን አዛዝኛታለሁ። እና ደግሞ አሁን የተደበቁት ነገር ስለገባኝና ስላወቅኩ ነገሮች እንዲስተካከሉ እፈልጋለሁ። አንቺ ሩታን አግኛት እና ያለውን ነገር ለማስረዳት ሞክሪ። የተፈጠረውን ነገር ቢያንስ ብዙ ነገር አውቀሻል አንቺ። እኔ ደግሞ ሄርሜላ ጋር ሄዳለሁ። ሰላም ቤተሰብ እንዴት ናችሁ? አያችሁት አይደል? እኛም ቀድመን ስንናገር እኛም ቀድመን ስናወራ የነበረው ይሄንን ነበር። አይታችኋል። በቃ ልጅቷ አጀንዳ አላት። ልጅቷ አሁንም እዚህ ላይ አንደኛ ነገር በቃ ቴስት አድርገን ሁሉም እኮ ለይቷል። ሁሉም እኮ አውቋል። በቃ የፍላጎቷና ያላትን ነገር ሁሉም ሰው ለይቷል። በዚህም ቢባል ግራም ነፈሰ ቀኝ ያላት ምን አስባ እንደመጣች ምን ታርጌት አርጋ እየተንቀሳቀሰች እንደሆነ ሁሉም ተረድቷል። ይሄ ምንም የሚደበቅ ነገር አይደለም። አሁን ኢሹ ግን እህቷ ምን ብላ ስትናገር ደውላልኝ እንዴት ብላ እህቴ ሲጀመርም ንጹህ ነበረች፣ እሱ በምን ሞራሉ ነው እንደዚህ እያደረገ ብቻ እኔ ምንም አልላችሁ። የነበረን ንግግር ስሙት፣ አዳምጡት። የሄርሜላ እህት ምን ብላ እንደተናገረች። አቤት እንዴት ነሽ? ሰላም ነው። አውቄሻለሁ እኮ ሰማህ አይደል? ሁሉንም ነገር አየህ አይደል? የኔ እህት አንተ እንደምታስበው አይደለችም ሲጀመር። ቆይ እስኪ አንዴ ወጣ ብዬ ላዋራሽ። የት ነው ወጣ ብለህ የምታወራኝ? እሺ ወይ እናት ሰማህ የኔ እህት ሲጀመርም
ከራሱ አልፎ ለሰው የምታስብ ምን አልሽኝ? ሄሎ ምን አልሽኝ? ሰማሃል እንዴ? ሰማ እኔ እየሰማሁ የሄርሜላን ስም በየሚዲያው ሁሉ እያብጠለጠላችሁ እንደ ብጣቂ ጨርቅ እያብጠለጠላችሁ ይኸው አሁን ሪከርድ እያረከኝ ነው። ሪከርድ አድርግ በደንብ ስራ ላይ ነኝ። በኋላ ልደውልልሽ፣ በኋላ ልናወራ። ሰማኝ እንጂ እንዴ ያረባክህ እንገናኝና እናውራ ብዬሽ እኮ ራስሽ ነሽ ስልክ የምትዘጊብኝ የማታነሺው። ባለፈው ሪከርድ ያደረከውን እንዳትለቅ እያልኩ ነው አይደል የለቀቀው። ስለዚህ አሁን በደንብ ሪከርድ አድርግ። ምን ተገኘሽ? የእህቴን ስም በየሚዲያው እያጠለጠላችሁ ምድረ ወሬኛ ወሬ ለቃቃ ሁሉ አሁን ሪከርድ አድርግና በደንብ ልቀቅሽ። አይ እንደሱ እንድትለቅ ሪከርድ እንድታረግ ነው የደወልኩልህ። እንዴ የእህትሽን ባህሪ ታውቂዋለሽ አይደል እንዴ? የኔ እህት ከራሷ አልፎ ለሰው የምታስብ ጨዋ ሴት ናት። ገባ? ስለዚህ እያንዳንዱ ቤቷማ ጨዋ ሴት ልትሆን ትችላለች፣ ግን እኛም እኮ አላጠለጠልናትም። ስራዋን ነው እኮ የስራዋን ነው ያለው። ከዚህ በላይ እንዴት ታጠለጥሏት? ከዚህ በላይ ምን ልትቆራርጧት ነው እንዴ? አሁን ምን ተገኝቶ ነው? ምን ተገኘ? ምን አዲስ ነገር? ካሁን በኋላ ስማ፣ እህቴ ራስ ላይ ትወርዳላችሁ። ከእህቴ ራስ ላይ ካልወረዳችሁ ገንዘብ ማያረገው ነገር የለም። በህይወታችሁ ነው መመጣባችሁ እኮ። ቆይ አይደለም አሁን ትሰማለህ? ለህይወትህ የማታስብ ከሆነ ቀጥልበት። ይሄን ወሬ መንዛትህን በየሚዲያው ቀጥልበት። ከዛ ውጭ ግን በነፍስህ ላይ ትፈርዳለህ። ገባ? እሺ ቆይ አይደለም የምናደርገውን ነገር ልንገርሽ መጀመሪያ ማለት ነው፣ ስራው እንዴት መሆን እንዳለበት በመጀመሪያ ደረጃ። ስለምን ስራ ነው የምታወራው? አይደለም እንዴት እንደሆነ እኛ እንዴት እንደምንሰራ ልንገርሽ። ከዛ በኋላ ሲገባሽ፣ ከዛ በኋላ በስነ ስርዓት እኮ ያነሳ ሞሪስ ግን እስኪ አውራ እኮ አዳምጪኝ። አሁን እኮ ጨዋታ ብቻ ሆነ። ገባሽ አይደል? ካልተረዳዳንና ካልተደማመጠን ነው። እኔ አሁን ስራ ላይ ነኝ። ስረጋጋ ከቻልሽ በአካል እንገናኝ። ልብ ካለሽ አሁን እንደባለፈው ነገር በአካል እንገናኝና የእህትሽን ገባሽ አይደለ? ብቻ እሷንም አግኝተን ገባሽ እንድትመለስ ነው። ገባሽ አይደለ? ጀስት ያረገች ያለችው ነገር በተመልካቹም ዘንድ ጥሩ ስም አላገኘም። ለዛ ነው እንጂ ዛቻ እኮ ምንም አያመጣ። ዛቻ ደጋግመን እኮ ብዙ ጊዜ ዛቻ ሰምተናል። ምን እንደማመጣ ወሬህን ካላረብ ምን እንደማመጣ ሳይሃለሁ። እሱ ምንም አታመጭም። ምንም የሚመጣብን ነገር የለም። የሚመጣብን ነገር የለም። ያለኝን አቅም አታውቅም አንተ። አይ እኛም ተመልካቹን ይዘን ነው። ገባሽ አይደለ? ያየ የሚመለከት ሰው እውነት ማን ጋር እንዳለች የሚመለከት ሰው ይፈርዳል። ገባሽ አይደል? እንጂ በዛቻ በምንም ይሆናል። ህግ ያለበት ሀገር ነው። ሁሉም ነገር በህግ ነው የሚባለው። እና ስላስፈራራሽ ወይም ደግሞ ስለዛትሽ አይሆንም። እህትሽን መልሽ። አንደኛ ነገር ይኸውልሽ የእህትሽን ስም ነው የምታስጠፋው። ሰው ናት፣ ለሰው ተሳስታለች፣ ወደ ራሷ አይደለም። ይኸውልሽ አሁን እኮ ይቅርታ ጠይቃለች። እኮ ታዲያ እኔ ከሰው ትዳር ላይ ትውረድ እያደረገች ያለችው ነገር ከተመልካች ዘንድ ጥሩ ስም አላስገኘላትም። እየተዋረደች ነው ያለችው። ገባሽ አይደል? እኛ ታስተካከል። አንደኛ ነገር ይኸውልሽ ለዚህ ሁላ ተፈቶ በሩን ክፍት አድርጎ ያስገባው እሱ ነው። ገባሽ አይደል? ተመልካቹ ደግሞ ሲፈርድ ያን ነገር መቀበል አክሴፕት ማድረግ ያስፈልጋል እንጂ በዛቻና በማስፈራሪያ አይሆንም። አንቺ ራሱ አሁን ከኔ የተሻለ ሚዲያ አተሽ ነው አሁን እኔ ጋር መተሽ የምትሳደቢው። ከኔ የተሻለ ሚዲያ አተሽ ነው። እዛው እህትሽን አስተካኪ፣ እኛም የራሳችንን መንገድ እናደርጋለን። ገባሽ አይደል? እኛ ያልነው ምንድነው ባህሪዋን ታስተካክል፣ መስራት ካለባት ገባሽ አይደለ? እንደ ሌሎቹ ሁላ ታድርግ። አሁን ሁሉም ነገሩ ተጋልጦባታል እኮ ምን አሰባ እንደመጣ ሰው የለኝም ምናምን እያለች የምትሰራው ማክስ ይሄው እንዳንቺ አይነት ኃይለኛ እህት አመፀኛት እየሰማን እያየን ነው ያለው። አትደረግ ደግሞ እሷን ብለህ ወደ እኔ ልትመጣ ነው እንዴ? እሺ አሁን ያለሽ የሆነ ስራ ላይ ሳንጨርሽ ይሰጣ ራስ ላይ ውረድ። ትሰማኛለህ? ከሄርሜላ ራስ ላይ ውረድ። ልምጣ። የት ነው የት ልምጣ? የት ነው? ከሄርሜላ ራስ ላይ ሙረድ፣ ከኔ ራስ ላይ ሙረድ። ከዛ ውጭ ግን እንዲቆጭህ ነው ማለት ገባህ? በአፍንጫ ነው የምትተክለው። አታውቅም አንተ ምን አይነት አቅም እንዳለኝ አታውቅም። ገባህ? እሺ ሌላስ ደግሞ ትስቃለህ እንዴ? እና ምን ላድርግ? እሺ ሌላስ እሱን አሳያለሁ። ያኔ ግን እግሬ ስር ተደፍተህ ማሪኝ ባትል አይደለም። እኔ ግራ የሚገባኝ ነገር በዚህ መንገድ ትክክል ነው አግባብ ነው ብለሽ ታስቢያለሽ? እና እህቴ ትቀጥል አሁንም ትክፋን የምትይው በቃ ይቅርታ ጠይቃለች። ምንድነው ይቅርታኛ? ይቅርታ መስጠየቀች አልጠየቀችም። ይኸውልሽ ይቅርታ ጠይቃለች። ስለዚህ ጥፋቷን
አልጠየቀችም እኮ እኛን አይደለም ይቅርታ የምትጠይቀው ተመልካቹን ነው። ገባሽ አይደለ? ልጅቷን ነው። እቺ ነፍሰ ጡር ልጅ ላይ ነው እንትናስ ቢደረጋ ባሏን ነጥቀን ተናገር። ሰውናት ተሳስታለች አይደል እንዴ? አንተ ተሳስተህ አታውቅም? ሰውናት ተሳስታለች፣ ወጣ ደግሞ ይቅርታ ጠይቃለች። በቃ አልጠየቀችም። ምንድነው የጠየቀችው ነገር ምንድነው እንዴ? የሰው ቤት እያፈረሰች ነው ያለችው ነው ያልነው እኛ እኮ። የእናንተ ወሬ እንዴት ነው እየመረጣችሁ ምናምን ነው የምታወራው? እንዴት ነው ጥሩንም ነገር እያወራችሁ? እሺ አሁን እኮ ምንም ሀሳብም የለሽም ማስፈራሪያ ብቻ ነው። ስለዚህ ትሰማኛለህ? ከኛ ራስ ወረድ በቃ ከኛ ራስ ላይ ወረድ። ኤኒዌይስ በቃ እኔ አሁን ስራ ላይ ነኝ። ስልኩን ልዘጋው ነው። ልብ ካለሽ ከዚህ በኋላ የወሬ አይደለም የምንገናኘው። ከዚህ በኋላ ልናወራ ነው እና አንቺ እኮ ልናወራ የምንችለው ገባሽ አይደል? ተገናኝተንና በአግባቡ ነው እንጂ እየደወልሽ እንዲየዛትሽ እናንተን እያልሽ ይሄ በቃ ጥሩ እንደሱ ይሻላል እንጂ ጥሩ በቃ ሰው። ስለዚህ አሁን ስራ ላይ ነኝ፣ በኋላ ደውልልሻለሁ። በቃ ለምን አሁን ያለውበት ሁኔታ እንትን ስራ ላይ ነኝ። የደወሉ ደግሞ ማስፈራራት አቆሚ፣ ነውር ነው ይበቃ። እንደሰማችሁት ነው እንግዲህ አሁን ምን አስባ እንደመጣች እንግዲህ ጉዳዩ የፋሚሊ እንደሆነ ድጋፍም ከእህቶቿ እያገኘች እንደሆነ ድሮም እህቴ ንጹህ ነች እያለች ነበር ታወራ የነበረው። እህቴ እንደዚህ ነች፣ እህቴ እናንተ ደርሳችሁባት፣ እናንተ ናችሁ ስማችሁ የምታጠፉት እንጂ እህቴ ነች፣ ያሰበችውን ደግሞ ታደርጋለች፣ ማንም ደግሞ ሊያስቆማት አይችልም አይነት ንግግር ነው እንዴ። እንዴት ሰው ነውሩን ህጋዊ ያደርጋል? እንዴት ለነውሩ እሱ ምክንያት እናንተን ያዘጋጅለታል እንዴ? ባለትዳር ከሆነ ሰው ጋር እንዴት ነው ቤስት ፍሬንድ ብላ ቤቱ ገብታ አንድ ላይ ሆና ቤስት ፍሬንድ እሺ ኖርማል ችግር ላይ ኖረው ይችላል። በቃ ከሌሎቹ ጋር እንደምትሰራው በስራም በምንም ሊገናኙ ይችላሉ። ግን በዚህ ደረጃ ቤስት ፍሬንድ ተብሎ ቤቱ ገብታ ያለችን ሴት እንዴት ነው ቤተሰቧ ራሱ ፕሮሞት የሚያደርጋት? እኔ አሁን ቤተሰቧን ተወክያለሽ ብዬ አይደለም። ምናልባት ከአንቺ ያየችውን ይሆናል። እንደዚህ አይነት እህትም ሊኖራት ይችላል ብዬ አላስብም። በጣም ያሳዝናል። እና የእሷን ነው ያየችው ብዬ ነው እኔ የምናገረው ማለት ነው። እኛ ሲጀመር አሁን ሁልጊዜ ሚዲያው ላይ ስለነሱ ስለምሰራ እነሱ ሚዲያው ላይ ያችን ነገር እኛ የምንናገረው ስህተት ሲያይ ነው። ኦዲየንሱም ደግሞ የሚመለከተው ሰው ስህተት ሲያይ ነው የሚናገረው። ያችን ስህተት አንስቶ ነው ነቀፌታ የሚያወጣው ማለት ነው። የተናገርሽው ነገር ስሜታዊ ልትሆኚ ትችያለሽ። አዎ ሰዎች በሌላ ነገር እያሰቡኝ አይደለም፣ በየሚዲያው እየተሰደብኩ አይነት ነገር ምናምን እንዴ። አዎ ትክክል ካልሆንሽ እኮ አሁንም ኦዲየንሱ ከስር ገብተሽ ኮሜንትሽን ውጪ ከሰው ህይወት እያሉ ነው የሚናገሩት። ምን አገባቸው ካልሽ እንዴት አያገባቸው እንዴ? እነዚህ ኦዲየንስ ከታች ጀምሮ እኮ ያያቸውና እነሱ እንትን ያደርግ የነበሩ ናቸው። ስለዚህ ምንም አዲስ ነገር እኮ አይደለም። አንቺ መተሽ እዚህ ጋር ኮሜንት እኮ ይሰጣሉ ሰው። እሱ ፍላጎቱ ከሆነ አይኗ ፍላጎቱ ነው አንቺን አብሮ ማድረር ምናምን ኢቨን ትዳሩን ፈቶ ከአንቺ ጋር ቢሆን ፍላጎት ካለው ይችላል። ግን ጥሩ ነኝ ብለሽ እንደገና ደግሞ እህቴ ድሮም ልክ ነች ምናምን እያልሽ በእህቶችሽ ወይም ደግሞ በሌላ ሰው የምታደርጊው ነገር ፍጹም ትክክል አይደለም። ማስፈራሪያውም በጣም 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 ሞኝነት ነው። ማስፈራሪያ ሳይሆን ወደ መልካም ነገር እህትሽ ወደ መልካም ነገር እንድትመጣ ማስደረግ፣ ይቅርታ እንድትጠይቅ፣ ኦዲየንሱን ይቅርታ እንድትጠይቅ፣ ሩታም ጋር ሄዳ ይቅርታ እንድትጠይቅ። አውቃለሁ አይኖ በድዬሻለሁ። አሁን እኮ ሴራሽ እየተጋለጠ ነው። እኛ ዋና ሀሳባችን ይቅርታ እንድትጠየቂና እንድትመለሽ ነው እንጂ እኛ የግል ጥላቻ ኖሮን አይደለም። አሁን እኮ ያመጣሽ አቤል ራሱ እውነቱን እያወጣ ነው። ያመጣሽ አቤል ራሱ ስለ አንቺ ማንነት እያንዳንዷን ነገር እየተነፈሰና እያወጣ ነው፣ መረጃ እየሰጠ ነው። ጥሩ ለመሆን አትሞክሪ። ያመጣሽ ልጅ ራሱ በቃ አውዱን ካውዱ ወታለች። እኛ እንደዚህ ብላ እንደዚህ አስበን አይደለም የመጣችው። የመጣችበት ሞቲቭ እንደዚህ አልነበረም። ሸውዳናለች። መጀመሪያ እንዲህ አልነበረም ንግግራችን። ገባሽ አይደል? አሁን የሚያቀኝ ሰው እኮ እውነታውን እያወጣ ነው ያለው። ስለዚህ እኛ በግል ጥላቻ ተነስተን ምናምን አይደለም። ለሌላው ጊዜ ግን እንደዚሁ አይነት ሀሳቦችን እንዳነሳላችሁ እንድጠይቅላችሁ እናንተን እያላችሁ እየጠየቃችሁኝ ስለሆነ በደንብ ሰፋ አድርጌው እንግዲህ በሌሎች ርዕሰ ጉዳዮችም እመለሳለሁ። አሁን በሄርሜላ ብቻ የሚበቃ አይደለም ብዬ አስባለሁ። ብዙ ሀሳቦች እየተነሱ ነው ባለፈው በሰራሁት ቪዲዮ። ስለዚህ ወደ እናንተ ደርሳለሁ ሰው። ስለዚህ እናንተም ደግሞ ቻናሉን ሰብስክራይብ በማድረግ ላይክ በማድረግ አበረታቱ። ውድ ቤተሰብ እኔ ሰብስክራይብ አልጠይቅም፣ ብዙ ጊዜ አይታችኋል። እኔ ተናግሬ ምናምን አላውቅም። ግን በደንብ እንትን ሰፖርት እንድታደርጉን እፈልጋለሁ። በተለይ ከእናንተ የሚነሱ እናንተን ጥያቄዎች ለመመለስና እናንተን እንትን ለማድረግ እኛ
እንትን እያልን ያለ ነው። ስለዚህ እቺ ልጅ አሁን እንደሰማችኋት እኔ የምፈልገውን ነገር ማድረግ እችላለሁ፣ እጄ ረጅም ነው፣ በዚያ አትቀጥልም፣ ዋጋን ታገኛለህ አይነት ዛቻዎችም አሉበት። ስለዚህ እንደዚህ አይነት ዛቻዎችን ደግሞ አንበረግግም። ነገር ግን ከመጡ ግን እንዴት ዲፌንስ ማድረግ እንደምንችል እናውቃለን። ለዛ ደግሞ የእናንተ ድጋፍ የእናንተ እርዳታ ያስፈልጋል። ቪዲዮን ላይክ በማድረግ ኮሜንት ላይ መልካም ሀሳቦችን በመስጠት አዎ ልክ አይደለችም፣ አንተ ልጅቷን ስህተቷን እንድታረም የምታደርገው ነገር ጥረት ትክክል ነው ምናምን እያላችሁ ሀሳብ እየሰጣችሁ ነው። ስለዚህ እኛ የተለየ አናውቃለን፣ በዚህ ስራችን እኛ እናገኝ እንችላለን። ግን የተለየ ትልቅ ገቢ እሷን ስም በማጥፋት የምናገኘው ነገር የለም። እናንተ የምትሰጡን ሀሳብ ከእናንተን እኛን ደግሞ የጠየቃችሁ ጥያቄ በመመለስ ነው ዋናው ትኩረታችን ማለት ነው። የኔ ውድ ቤተሰቦቼ ያለውን ነገር እኛ እስከ መጨረሻው ድረስ እንቀጥላለን። ማንም ስህተት ሰርቶ አይመለስም። ለሜሪም አልተመለሰም፣ ለኤርሜላም አንመለስም። ስለዚህ ያለው ነገር ይሄን ይመስላል። ባይ ወዳችኋለሁ።